የኢትዮጵያውያን የመቻል ምሳሌ የአንድነታቸው አርማ የሆነው የታላቁ የኢትዮጵያ ህዳሴ ግድብ ባለፈው ሳምንት ግንባታው ተጠናቆ ለምረቃ መብቃቱ ይታወቃል። ያለፉት 14 ዓመታት የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከጣለበት ጊዜ ጀምሮ ብዙ ፈተናዎችን ኢትዮጵያ እንደ ሀገር አስተናግዳለች። ውጫዊም ውስጣዊም በተለይ የህዝቡ ተሳትፎ ዛሬ ላይ ለግድቡ መጠናቀቅ ትልቁን ሚና ይወስዳል። ሰላም እንዴት ቆያችሁ ተመልካቾቻችን? ዛሬ በአዲስ ቀን የሀገር ጉዳይ የታላቁ የኢትዮጵያ ህዳሴ ግድብን አንስተናል። በተለይም የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የመቻል ሚስጥር፣ የአንድነት አርማ፣ የጋራ ታሪኮቻቸውን ያሳኩበት ትልቁ ፕሮጀክት ነው። ይህ ፕሮጀክት ባለፉት 14 ዓመታት በህዝቡ ተሳትፎ እንዴት ተገልጿል ስንል በዚህ በአዲስ ቀን የሀገር ጉዳይ ጠይቀናል። እዚህ ስቱዲዮ እንግዳ ጋብዘን ሐሳቦችንም አንስተናል። ባለፈው 14 ዓመት ወደ ኋላ መለስ ብለን የህዝቡን አበርክቶ አነሳን እንጂ ግንባታው ከተጠናቀቀ በኋላ መላው በሀገሪቱ የሚገኙ ኢትዮጵያውያን ለግድቡ ህዝባዊ ድጋፋቸውን እያሳዩ ይገኛሉ። በተለያዩ የሀገሪቱ አካባቢዎች እነዚህ ኢትዮጵያውያን እየወጡም የደስታ ስሜታቸውን እየገለጹ ይገኛሉ። ዛሬም በአዲስ ቀን ይሄንን ተመልክተናል። እነዚህ መረጃዎቻችንን በኢቢሲ.ስትሪም እንዲሁም ደግሞ በኢቢሲ የዜና አማራጮች ልታገኙ ትችላላችሁ።